ሰላም እንኳን ደህና መጣችሁ። ዛሬ የምናወራው እንግዲህ በንግድ ወይም ትሬዲንግ ውስጥ እድል እንዳያመልጠን ስለሚፈጠረው ፍርሃት፣ ያው ፎሞ ስለሚባለው ነው። ፎሞ እሱን እንዴት መቆጣጠር ይቻላል የሚለውን ከዶክተር ብሬት ስቲንባርገር ትንታኔ በመነሳሳት በጥልቀት እንመለከታለን። በጣም አስፈላጊ ነጥብ ነው። ፎሞ ስንል ብዙ ጊዜ ዝም ብለን እድል ማጣትን ነው የምናስበው። ልክ ነው። ግን ነገሩ ከዚያ የጠለቀ ነው። ያመለጠውን እድል እንደ ከባድ ስጋት፣ እንደ ትልቅ አደጋ የማየት ያ ነው ጭንቀቱን የሚፈጥረው። እንደ አደጋ ሲታይ ማለት ነው። በትክክል። እና ያ ስሜት ሲመጣ አእምሮአችን የሚገርም ነገር ያደርጋል። የደም ዝውውሩን ከማሰቢያ ክፍላችን ከፍሮንታል ኮርቴክስ ይቀንስና ወደ ፈጣን እንቅስቃሴ ክፍሎች ያዞረዋል። ለዛ ነው ማለት ነው ግብታዊ ውሳኔ የምናደርገው ሳናስበው። ብጆክ ያው ፈጥኖ እርምጃ ለመውሰድ ነው የሚገፋፋን። ስለዚህ ዋናው መፍትሄ ምንድን ነው? ከሁኔታው ላይ ያንን የስጋት ስሜት ማስወገድ ነው። መቀበል ማለት ነው። በቃ እድል ያመልጣል፣ ይህ የትሬዲንግም የህይወትም አካል ነው ብሎ። 100% ሁሉንም ነገር መያዝ አይቻልም። እና ከዚህም በላይ ደግሞ ከፎሞ ፍራቻ የበለጠ ጠንካራ የሆነ መነሳሳት መፍጠር ያስፈልጋል። ከፍርሃቱ በላይ የሆነ ነገር። ለብዙ ስኬታማ ነጋዴዎች ለምሳሌ አንቀሳቃሻቸው የገንዘብ ትርፍ ብቻ አይደለም። ዋናው ነገር የመማር እና የማደግ ፍላጎታቸው ነው። ይሄ በጣም ደስ ይላል። ስኬትን በብር ብቻ ሳይሆን ውጥነታ ባለው አሰራር ከስህተት በመማር መልቃት ስቲንባርገር ያሉትን አስታውስከኝ። የትኛውን? መጥፎ ልማድን ለማሸነፍ ሚስጥሩ ከልማዱ የበለጠ ዋጋ የምንሰጠውን ሌላ ነገር መውደድ ነው የሚለውን። በጣም ትክክል። ልክ እንደዛች የድመት ታሪክ ሞሊሩት የምትባለው ምግብ ስለምትወድ ፍርሃቷን እንዳሸነፈችው ማለት ነው። ልክ እንደዛ እኛም የመማርና የማደግ ፍላጎታችንን ከፎሞ ፍርሃት በላይ ማስቀደም አለብን። ያኔ ፍርሃት ይወረዳል። በጣም ጥሩ። እንግዲህ ይህንን እንደ መሰረት ከያዝን ወደ ስልቶቹ እንለፍ። 3 ዋና ዋና ስልቶች አሉ ብለሻል። የመጀመሪያው ምንድን ነው? የመጀመሪያው ተጋላጭነት ሕክምና ይባላል። ኤክስፖዠር ቴራፒ። ይሄ እንግዲህ አእምሮን እንደገና ማሰልጠን ነው። እሺ፣ መጀመሪያ ራስን የማዝናናት ዘዴዎችን መለማመድ ነው። ለምሳሌ በጥልቀት መተንፈስ ወይም ደግሞ ሰላማዊ ቦታን በምናብ መሳል። እሺ፣ ዘናቅ አልኩኝ ባራስ። ከዛ የሚያስጨንቁንን የንግድ ሁኔታዎች፣ ለምሳሌ ትልቅ ዕድል ሲያመልጠን የሚሰማንን ስሜት ከቀላል እስከ ከባድ ደረጃ እናወጣቸዋለን። ዝርዝር ማለት ነው። ዝርዝር። ከዛ እነዛን ሁኔታዎች አንድ በአንድ በምናብ እናስባቸዋለን። ግን እያሰብን በተመሳሳይ ሰዓት ቅድም የተለማመድነውን የመዝናናት ዘዴ እንጠቀማለን። አስፈሪውን ነገር እያሰብኩኝ ራሴን አዘናናለሁ ማለት ነው። በትክክል። ይህንን ደጋገመን ስንሰራው አእምሮአችን ቀስ በቀስ እነዛን ሁኔታዎች ከፍርሃት ይልቅ ከመዘናናት ጋር ማያያዝ ይጀምራል። የስጋት ምላሹ የዳከመ ይመጣል። ዋው! በጣም የሚገርም ዘዴ ነው። እሺ፣ ሁለተኛውስ? የአስተሳሰብ ለውጥ ያልሽው ኮግኒቲቭ ወርክ። ሲቢቲ። እዚህ ላይ ደግሞ የአስተሳሰብ ማስታወሻ ደብተር ወይም ኮግኒቲቭ ጆርናል እንጠቀማለን። ABCD የሚባል ቀላል መውከር አለው። ABCD እስቲ አብራሪው። እሺ፣ ኤ አክቲቬቲንግ ኢቨንት ነው። ያ ስሜታችንን የቀሰቀሰው ሁኔታ ያመለጠው ዕድል ሊሆን ይችላል። እሺ። ቢ ብሊፍስ ናቸው። በዛ ሁኔታ ጊዜ የመጡብን አሉታዊ ሐሳቦችና እምነቶች። ለምሳሌ እኔ ጥሩ ነጋዴ አይደለሁም፣ ሁሌም እሳሳታለሁ፣ ሌሎች እኮ አተረፉ አይነት። ገባኝ። ሲ ደግሞ ኮንሲኩዌንስስ ወይም ውጤቶቹ ናቸው። የነዛ የቢ ሐሳቦች ውጤቶች ንዴት፣ ጭንቀት፣ ምናልባት በቀጣይ ንግድ ላይ መጥፎ ውሳኔ ማድረግ። ልክ ብለሃል። እና እነዚህን የሲ ውጤቶች ስናያቸውና ስንጠላቸው ለመለወጥ እንነሳሳለን። እውነት ነው። ያኔ ነው ዲስፑቴሽን ወይም መከራከር የሚመጣው። እዚህ ላይ እነዛን የቢ ሐሳቦች እንሞግታቸዋለን። ይህ ሐሳብ 100% እውነት ነው ብሎ መጠየቅ። ለቅርብ ጓደኛዬ ቢሆን ኖሮ ምን መክረው ነበረ ብሎ ማሰብም ጥሩ ይመስለኛል። በጣም። ወይም ከዚህ ስህተትስ ምን ትምህርት አገኛለሁ ማለት። ዋናው አሉታዊውን ሐሳብ መገዳደር እና በአዎንታዊ ገንቢ በሆነ አዲስ አስተሳሰብ መተካት ነው። በጣም ግልጽ ነው። ሦስተኛው ስልት ሕይወትን
ማስፋትና መገንባት ወይም broaden and build የሚለው ይሄ ትንሽ ሰፋ ያለ ይመስላል። አዎ እንደዛ ነው። ይሄኛው ደግሞ ምን ይላል መሰለህ? ሙሉ ትኩረታችንን እና የህይወታችንን ዋጋ በትሬዲንግ ውጤት ላይ ብቻ ማድረግ የለብንም። ልክ ገንዘባችንን በተለያዩ ነገሮች ላይ ኢንቨስት እንደምናደርገው ስሜታዊ እና አእምሯዊ ጉልበታችንንም በተለያዩ የህይወት ዘርፎች ላይ ማዋል አለብን። ለምሳሌ ያው በግንኙነቶች፣ በትርፍ ጊዜ ማሳለፊያዎች፣ በአካላዊ ጤንነት፣ በመንፈሳዊ ህይወት። ይሄ ማለት ህይወታችን በንግድ ብቻ እንዳይወሰን ማድረግ ነው። ትሬዲንግ ላይ የሚመጣው ውጣ ውረድ ሙሉ ማንነታችንን እንዳይነቃው በትክክል ሚዛን መፍጠር ነው። ያኔ የንግድ ትርፍና ኪሳራ የህይወታችን አልፋና ኦሜጋ አይሆኑም። ነገሮችን በሰፊው ማየት እንችላለን። በጣም አስፈላጊ ነጥብ ነው። አዎ ከነዚህ 3 ስልቶች በተጨማሪ ጥቂት ተግባራዊ ነጥቦችም አሉ። ለምሳሌ እድገታችንን መለካት። በምን መልኩ? እድል ሲያመልጠን በፊት ምን አይነት ምላሽ እንሰጥ ነበር? አሁንስ? ያንን ለውጥ ማስተዋል በራሱ ያበረታታል። እውነት ነው። ግብ ስናወጣም ዝርዝር ዕቅድ ማካተት አስፈላጊ ነው ሆነል። ያለበለዚያ ምኞት ብቻ ነው የሆነው። በጣም እና ደግሞ ሌላው ትልቅ ትርፍ ለማግኘት ከመጨነቅ ይልቅ ወጠንትና ባለው አሰራር ላይ ማተኮርና በሂደት ትርፍን መውሰድ ፓርሻል ፕሮፊት፣ ይሄ የስነ ልቦና ጫናን በጣም ይቀንሳል። እውነትሽን ነው። ሁሉንም በአንድ ጊዜ ከማሰብ በሂደት ማሳካት። እንግዲህ አጠቃላይ የዛሬው ውይይታችን ቁም ነገር ይሄ ይመስለኛል። ፎሞ የዕድል ማጣት ፍርሃት ሊከሰት የሚችል ተፈጥሯዊም ሊሆን የሚችል ስሜት ነው። አዎ፣ ነገር ግን መቆጣጠር ይቻላል። በአስተሳሰብ ለውጥ፣ በእነዚህ በተግባር በሚደገፉ ልምምዶች እና ደግሞ ሕይወታችንን ከትሬዲንግ ባሻገር በማስፋት። ዋናው ነገር ትኩረታችንን ከፍርሃት ወደ መማር እና ማደግ ስናዞር የፎሞ ኃይል ይቀንሳል፣ ስጋቱ ይጠፋል። ልክ ነሽ። እና ለመደምደሚያ ያህል አድማጮች እንዲያስቡበት አንድ ጥያቄ ብናነሳስ? ጥሩ ሐሳብ ነው። ከዕለታዊ የትሬዲንግ ትርፍና ኪሳራ ፒኤንኤል ውጪ አንድ ሰው በየቀኑ ሊለካውና ሊያሳድገው የሚችል የራሱ የመማር ትርፍ ወይም ለርኒንግ ፒኤንኤል ምን ሊሆን ይችላል? የመማር ትርፍ። አዎ፣ ይህንን የመማር ትርፍ መለየትና ማሳደግ በራሱ በትሬዲንግ ስኬት ላይ ምን አይነት ተጽዕኖ ይኖረው ይሆን? በዚህ ላይ ትንሽ እንዲያስቡበት እንጋብዛለን። በጣም ጥሩ የማሰቢያ ነጥብ ነው። ለዛሬው እዚሁ እናብቃ። ሰላም፣ ወደዚህ ውይይታችን እንኳን በደህና መጣችሁ። ዛሬ በፋይናንስ ገበያዎች ላይ ትልቅ ተጽዕኖ ያላቸውን 2 መሰረታዊ ስሜቶች እንመረምራለን። አዎ፣ ስግብግብነትና ፍርሃት። በትክክል ዓላማችን ከቁጥሮችና ከዜናዎች ባሻገር ማለት እነዚህ ስሜቶች እንዴት የግልም ሆነ የጋራ ውሳኔዎችን እንደሚመሩ መረዳት ነው። በጣም ወሳኝ ነጥብ ነው። ብዙ ጊዜ ትኩረታችን ቁጥሮች ላይ ነው፣ ግን ያው ከበስተጀርባ ያለው የስነ ልቦና ጉዳይ አለ። ምንጮቹም ያው የስነ ልቦና ተጽዕኗቸውን፣ ገበያ ላይ ያላቸውን ሚና እና ደግሞ እንዴት ማስተዳደር እንደሚቻል ያሳያሉ። ልክ ነው። እስኪ እንጀምር እንግዲህ። እሺ፣ በንግዱ ዓለም ፍርሃት ስንል ምን ማለት ነው? ምንጮቹ ላይ የኪሳራ ስሜት እንደሆነ ይገልጻሉ። ፍርሃት መሰረታዊ የህልውና ጥበቃ ስሜታችን ነው፣ አደጋን የማስወገድ። በንግድ ዓለም ደግሞ ይሄ ወደ ከፍተኛ ጥንቃቄ፣ አንዳንዴም ጭንቀት እና ፈጣን ምላሽ ወደ መስጠት ያመራ። ስግብግብነትስ? እሱ ከፍርሃት ተቃራኒ ነው በተወሰነ መልኩ። አዎ፣ ስግብግብነት ማለት የበለጠ የማግኘት ፍላጎት ነው። ተጨማሪ ትርፍ፣ ተጨማሪ ድል። ይህም በብዙውን ብሌ በጣም ከፍተኛ ሪስክ ወደ መውሰድ ይገፋፋል። ያው ሊመጣ የሚችለውን ጉዳይ ሳያጤኑ ማለት ነው። የሁለቱም ዋናው አደጋቸው ምንድን ነው? ምክንያታዊነትን ይጋርዳሉ ማለት ነው። በትክክል እሱ ነው ዋናው ችግር። በጣም ጥሩ የንግድ ዕቅድ ሊኖር ይችላል። ነገር ግን ፍርሃት ወይም ስግብግብነት ሲቆጣጠሩ ያ ዕቅድ ምናልባት ላይሰራ ይችላል። እሺ፣ እስኪ ፍርሃት ላይ ትንሽ እናትኩር። ኪሳራን መፍራት ነው ዋናው አሉ። ግን ይሄ በተግባር እንዴት ነው ነጋዴዎችን የሚያደናቅፈው? ጥሩ ጥያቄ ነው። ፍርሃት ያው ምክንያታዊነትን ይጋርዳል። ለምሳሌ ምንጮቹ ላይ እንደተጠቀሰው ሰዎች የኪሳራን ህመም ከትርፍ ደስታ በእጥፍ እንደሚሰማቸው ይነገራል። loss aversion በእጥፍ
ይሄ በጣም የሚገርም ነው። አዎ፣ እና ይሄ ስሜት ነው እንግዲህ ነጋዴዎች ትንሽ ትርፍ ሲያዩ ቶሎ ልውጣ እንዲሉ የሚያደርጋቸው። ኪሳራ ላይ ከሆኑ ደግሞ አይ ምናልባት ይመለስ ይሆናል እያሉ እንዲቆዩ ያደርጋል። ገባኝ። ደግሞም ባለፈው በደረሰባቸው ኪሳራ ምክንያት ጥሩ አጋጣሚዎችን እንዲፈሩና እንዲያስወግዱ ወይም ለትንሽኝ የገበያ መዋዠቆች ከልክ ያለፈ ምላሽ እንዲሰጡ ያደርጋል። ያ የሎስ አቨርዥን ሐሳብ በጣም ወሳኝ ነው። በሰፊው ገበያስ የሽብር ሽያጭ ወይንም ፓኒክ ሴሊንግ የሚባለው ከዚህ ጋር ይያያዛል። በእርግጠኝነት ፍርሃት በጣም ተለላፊ ነው። አዎ፣ አንድ ሰው ወይም አንዲት ነጋዴ በፍርሃት መሸጥ ሲጀምሩ ሌሎችም ሊከተሉ ይችላሉ። ይሄ ደግሞ የዋጋ ውረደን ያባብሰዋል። የጋራ ፍርሃት ነው ገበያን በፍጥነት ሊያወርድ የሚችለው። በጣም አስፈሪ ነው። ወደ ስግብግብነት ስንመጣስ ይሄ ደግሞ አንዳንዴ እንደ ድፍረት ወይም እንደ ትልቅ ምኞት ሊታይ ይችላል አይደል? ልክ ነው። መጀመሪያ ላይ ድፍረት ሊመስል ይችላል፣ ግን ከቁጥጥር ሲወጣ ወደ ጥፋት ነው የሚመራው። እንዴ? ለምሳሌ አሸናፊ የሆኑ ነጋዴዎች ምናልባት የበለጠ ያተርፍ ይሆናል ብሎ ከታለመላቸው ግብ በላይ ይዞ ሊቆዩ ይችላሉ። ደግሞም ከታቀደው በላይ ሪስክ እንዲወስዱ ወይም ደግሞ በፍጥነት ሀብታም ለመሆን በሚል ስሜት ተደጋጋሚ ንግድ እንዲያካሂዱ ኦቨር ትሬዲንግ ይገፋፋል። ያ አንድ ጊዜ ብቻ ልጨምርበት የሚለው አይነት ሐሳብ ማለት ነው። በትክክል ያ በጣም አሳሳች ሐሳብ ነው፣ ብዙዎችን ለኪሳራ የሚዳርግ። ስለዚህ ስግብግብነት የተቀመጡ ሕግጋትን እስከ መጣስ ያደርሳል ማለት ነው። ለምሳሌ የኪሳራ መቆጣጠሪያዎችን ስቶፕ ሎስስ ችላ ማለት። ዋናው ነገር እሱ ነው። የኪሳራ መቆጣጠሪያዎችን ያ ማለት አስቀድሞ በወሰኑት ዋጋ ንግዱን በራስ ስር ዘግቶ ተጨማሪ ኪሳራን የሚከለክልበትን ዘዴ ችላ ይላሉ። ወይም ደግሞ በቂ ጥናትና ትንተና ሳያደርጉ ይሄ ነገር ይሄዳል በሚል ስሜት ብቻ በፍጥነት ወደ ገበያ ይገባሉ። ገበያው ራሱ እነዚህን ስሜቶች እንዴት ነው የሚያንጸባርቀው? መስታወት ነው ይባላል አይደል? በጣም ትክክል። ገበያው የነጋዴዎቹ የጋራ ስነልቦና ነጸብራቅ ነው። በሁለት ጽንፎች መካከል ሲዋዛውዝ ይታያል። እሺ፣ በአንድ በኩል ፍርሃት ሲነግስ፣ ለምሳሌ መጥፎ ዜና ሲሰማ ሰዎች ወደ ደህና ወደሚባሉ ንብረቶች ይሸሻሉ፣ ገበያው ቀይ ይሆናል። በሌላ በኩል ደግሞ ስግብግብነት ሲነግስ ከፍተኛ የደስታ ስሜት ኢንፎሪያ ይታያል። ዋጋዎች ከምክንያታዊነት በላይ ይናራሉ። ለምሳሌ እንደ ክሪፕቶከረንሲ ወይም ሚም አክሲዮኖች ላይ እንደታየው ማለት ነው። በትክክል እነሱ ጥሩ ምሳሌ ናቸው። እንዲያውም ይህን የገበያ ስሜት ለመለካት የሚሞክሩ እንደ የፍርሃትና ስግብግብነት መለኪያ ፊር ኤንድ ግሪድ ኢንዴክስ ያሉ መሳሪያዎችም አሉ። ያ መኛኛን ነው። እሺ፣ እነዚህ ስሜቶች በጣም ኃይለኛ ከሆኑና ገበያውንም የሚዘውሩ ከሆነ ዋናው ነገር እነሱን ማስተዳደር ነው። ስኬታማ ነጋዴዎች ስሜት አልባ ናቸው ማለት ነው ወይስ ሌላ ምስጢር አላቸው? ስሜት አልባ መሆን አይደለም ዋናው፣ ያ አይቻልም። ስኬታማ ነጋዴዎች ስሜታቸውም ያውቃሉ። አዎ፣ ይገነዘባሉ። ፍርሃት ሲሰማቸው ወይም ስግብግብነት ሲሰማቸው ያውቃሉ። ግን በስሜት ተገፍተው ከመወሰን ይልቅ ቀድሞ ባወጡት ስትራቴጂ ላይ ይጸናሉ። ያ ነው ልዩነቱ። መገንዘብና በስትራቴጂ መመራት። ይህን ለማድረግ የሚረዱ ተግባራዊ ስልቶች አሉ፣ ምንጮቹ ላይ የተጠቀሱ አሉ እንጂ በጣም አስፈላጊ ስልቶች አሉ። አንደኛው እና ምናልባትም ዋነኛው ግልጽ የሆነ የንግድ ዕቅድ ማውጣት ነው። የንግድ ዕቅድ? አዎ፣ መቼ እንደሚገቡ፣ የኪሳራ መቆጣጠሪያ የት እንደሚያስቀምጡ፣ መቼ ትርፍ እንደሚወስዱ ሁሉንም በግልጽ ማስቀመጥ። ሌላስ? ሁለተኛ የንግድ ልውውጦችን መመዝገብና መገምገም። ይሄ ፍርሃት ወይም ስግብግብነት ውሳኔዎቻችን ላይ መቼ ተጽዕኖ እንዳሳደረ ለመለየት በጣም ይረዳል። የአደጋ ስጋት አስተዳደርም ወሳኝ ይመስላል። በጣም ወሳኝ ነው። ሊያጡ ከሚችሉት በላይ ፈጽሞ ሪስክ መውሰድ የለባቸውም። ይሄ መሰረታዊ ሕግ ነው። እና ደግሞ ከንግድ ውጤቶች ጋር በስሜት አለመያዝ። ይሄ ከባድ ሊሆን ይችላል። ከባድ ነው፣ ግን አስፈላጊ ነው። አንድ ንግድ ያተረፈም ይሆን የከሰረ የአንድን ሰው ማንነት አይገልጽም። እያንዳንዱ ንግድ የመማሪያ አጋጣሚ ነው ብሎ ማሰብ በጣም ወሳኝ ነጥቦች ናቸው። ለማጠቃለል ያህል እንግዲህ ስግብግብነትና ፍርሃትን ከንግድ ሕይወታችን ማስወገድ ባንችልም ዋናው ነገር እነሱን ማወቅ፣ መቀበል እና ማስተዳደር ነው። ልክ ነው። ዋናው ነገር እሱ ነው። ስኬት የሚመጣው በስሜት ሳይሆን በስትራቴጂ፣ በዲስፕሊንና
በትዕግስት መማራት ሲቻል ነው ማለት ነው። በትክክል ያው የዋረን ቡፌትን ታዋቂ አባባል ያስታውሰናል። ገበያው ገንዘብን ትዕግስት ከሌላቸው ወደ ትዕግስተኛ ሰዎች የሚያስተላልፍበት መሳሪያ ነው ይላሉ። አዎ የዲሲፕሊንና የረጅም ጊዜ እይታ አስፈላጊነትን ያጓጓላል። በጣም ጥሩ ማጠቃለያ ነው። በመጨረሻም ለአድማጮቻችን አንድ ሀሳብ ጥለን እንለፍ። ይህንን የስግብግብነትና የፍርሃት መገፋፋትና መሳሳብ በፋይናንስ ገበያ ውስጥ መረዳታችን በሌሎች የህይወታችን ውሳኔዎች ላይስ በስራ፣ በግንኙነት ወይም በሌሎች ምርጫዎቻችን ላይ ምን አይነት ሰፋ ያለ ግንዛቤ ሊሰጠን ይችላል? በጣም ጥሩ ጥያቄ ነው። ይህን እንዲያጤኑት እንጋብዛለን። ለዛሬው ውይይታችን አመሰግናለን። እኔም አመሰግናለሁ።